የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ስትቆዩ ግን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁል ጊዜው ዛሬም ልታጋሩን ትችላላችሁ። በመረጃ ሰዓታችን ከኛ ጋር ቆይታ ስታደርጉ በርከት ያሉ አጫጭር ስፖርታዊ መረጃዎችን፣ ወቅታዊ ጥንቅሮችን እናንተ ውድ አድማጮቻችንን የሚያሳትፉ መረጃዎችን ይዘናል። ወቅታዊ ጥንቅሮች በስፋት ካነሳን በኋላ በተለይም በትልቆቹ ክለቦች ከሪያል ማድሪድ ጋር እንደዚሁም በተመሳይ ከባርሴሎናም ጋር በተያያዘ ወቅታዊ መረጃዎችን በዚህኛው የመረጃ ሰዓታችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ አጫጭር ስፖርታዊ መረጃዎችን ይዘናል። በፕሪሚየር ሊግም የተጠናቀቁ ዝውውሮች አሉ፣ እንዲሁም ድርድር እየተደረገባቸው ያሉ ዝውውሮች አሉ፣ ያረጋገጥናቸው ለእናንተ ውድ አድማጮቻችን በዚህኛውም የመረጃ ሰዓታችን እንደ ሁልጊዜው እያካፈልናችሁ ነው ቆይታ የምናደርገው። በትልልቅ የፕሪሚየር ሊግ ክለቦች ከማንቸስተር ሲቲ ጋር በተያያዘ ወሳኙን ተጫዋቻቸውን ለገበያ አቅርበውታል። ኦልሞስት ሊወጣ ነው። በሌላ በኩል ግን ለሲቲ ደጋፊዎች በጣም ትልቅ የተባለ ሰበር መረጃ ይዘናል። ትከታተሉታላችሁ በመረጃ ሰዓታችን ሲቲዎች ስትቆዩ። ቼልሲ በዝውውር መስኮቱ አንድ አማካኝ ያመጣል ተብሏል። ምናልባት አማካዩ ሰበር መረጃ ሊሆን ይችላል። ከሞርጋን ሮጀርስን ዝውውር ከፍ ያለ ሊሆን ይችላል እየተባለ ነው። ቼልሲ ቤት ምንድን ነው ሰበር መረጃው? በዝውውር ጉዳይ ታደምጡታላችሁ። ከሊቨርፑልም ጋር በተያያዘ ወደ ቡድኑ የተመለሰው ተጫዋች በቡድኑ በጣም በትልቁ ጠብቁኝ ብሏል። ከዛ ውጪ የሊቨርፑል የቡድን ዜና በወጣቱም ተጫዋች ዙሪያ በተጨማሪነት እናካፍላችኋለን። አርሰናል በፍጥነት ነገሮችን መጨረስ ያለበት ሰዓት ላይ ደርሷል። ከዛ በተጨማሪ በአርሰናል በኩል የሚጠበቁ ዝውውሮች ከምን ደረሱ፣ የቡድኑ ወሳኝ ተጫዋችስ ኮንትራት ጉዳይ እናጠራላችኋለን። የማንቸስተር ዩናይትድ ሶስተኛው አማካኝን ዝውውር በተመለከተና የቡድኑ ወሳኝ ተጫዋች በቡድን መቆየትን እናነሳለን። በማንቸስተር ዩናይትድ በኩል በአንድ ዝውውር ጉዳይ ላይም እልባት አግኝቷል። ተጨማሪ ቡድን ዜናን ጨምሮ እናካፍላችኋለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን በድጋሚ እስከ ፕሮግራማችን ፍጻሜ ቆዩን። በዓለም ዋንጫ የትኛው ነው ምርጡ የዓለም ዋንጫ በሚል ያው ሁሉም የራሱን ይመርጣል። ዘ አትሌቲክ ዶናልድ ጄ ትራምፕ ከሰሞኑ 4 እጥፍ ከእስከዛሬዎቹ የዓለም ዋንጫ ይበልጣል ያሉትን የእሳቸውን ሀገር ድግስ 10ኛ ደረጃ ላይ ያስቀምጦታል። በዓለም ዋንጫ ታሪክ የ1970ውን የሚስተካከል የለም ይላል የዘ አትሌቲክ ጥናት። በዘ አትሌቲክ ጥናት መሰረት የ1970 አንደኛ ሆኗል። የ1982 ሁለተኛ፣ የ1986 የዓለም ዋንጫ 3ኛ ደረጃ ተቀምጧል። ምናልባት ከቅርብ ጊዜ ካየናቸው የዓለም ዋንጫ ውስጥ 2018 ነው። 2014 7ኛ ደረጃ ላይ ተቀምጧል። 2018 9ኛ ደረጃ ላይ ተቀምጧል። የአሁኑ የዓለም ዋንጫ ደግሞ ወይም 2026 10ኛ ደረጃ ላይ አስቀምጦታል። ምናልባት የእግር ኳስ ታሪክን በደንብ ስትከታተሉ በተለይም የዓለም ዋንጫን የእናንተ ከተከታተላችሁት ምርጡ የዓለም ዋንጫችሁ የትኛው ነው? ጻፉልን። የዚህ የዓለም ዋንጫ ድል አድራጊ ሀገር ያው ስፔን እንደነበረች ይታወቃል። በስፔን ዙሪያ እንመለሳለን። ከዛ ውጭ ግን በተሸናፊው ፈረንሳይ ላይ ትኩረት እናደርግ። ካንቴን እናንሳ። እንግሊዙ የቀድሞ የሌስተር ሲቲ ተጫዋች ጄሚ ቫርዲ የቀድሞ የቡድን አጋሩ ንጎሎ ካንቴን በተመለከተ የወጣው መረጃ በጣም አነጋጋሪ ሆኗል። የቀድሞ የቡድን አጋሩ ጄሚ ቫርዲ ንጎሎ ካንቴ ሀሳቡን እንዲቀይር እንዳደረጉት ሀሳብ ሰጥቷል። ሀሳቡን እንዲቀይር ያደረጉት ደግሞ ፈረንሳዮች መሆኑን ይናገራል። ንጎሎ ካንቴ መጫወት የሚፈልገው ከፈረንሳይ ይልቅ ለማሊ ብሔራዊ ቡድን እንደነበረ ገልጾ ማለት ነው። ካንቴ ለፈረንሳይ መጫወት አይፈልግም ነበር ያለው ጄሚ ቫርዲ ፍላጎቱ ለቤተሰቡ ሀገር ማሊ መጫወት ነበር ብሏል። ልምምድ ላይ እንደተቆጡት የገለጸው ቫርዲ ከፈረንሳይ ጋር የዓለም ዋንጫ እንደሚያሸንፍ ነግረው ነው ያሳመኑትና ለፈረንሳይ እንዲጫወት ያደረጉት እንጂ መጫወት ፍላጎቱ ማሊ ነበር ብሏል። ምናልባት ፈረንሳይን ጄሚ ቫርዲን ንጎሎ ካንቴን እያነሳን ስለሆነ በተጨማሪነት ያነሳው ነገር ነበረ። እንግሊዙ የቀድሞ የሌስተር ሲቲ አጥቂ ጄሚ ቫርዲ የቀድሞ የቡድን አጋሩ ንጎሎ ካንቴንም ደግሰው ነበር ብሎታል። ንጎሎ ካንቴ የቅንጦት ነገሮች ላይ ትኩረት እንደማይሰጥ ባለው ነገር ፈገግ ብሎ እንደሚኖር ገልጾ ካንቴ በቼልሲ ያለ ተጫዋቾች ያለውን መኪና ስላረጀ አዲስ ቀይር ብለው መክሮት እንደነበረ ቫርዲ ገልጾ፣ ይሁን እንጂ ንጎሎ ካንቴ አሮጌውን መኪና ለቤተሰቦቹ ልኮ እሱ ራሱን መኪናውን በተመሳይ ሞዴል አዲስ ገዝቶ መጥቷል ሲል ተናግሯል። ጄሚ ቫርዲ አክሎም ካንቴ በጣም የዋህና ደግ ሰው ነበረ፣ ከፊቱም ፈገግታ የማይጠፋ ነበር ብሎታል። እንደ አጠቃላይ ግን ለፈረንሳይ ብሔራዊ ቡድን በዚህ ዓለም ዋንጫ ላይ ንጎሎ ካንቴ ምንም አልተጫወተም። ዲዲየር ዴሾፕ በኩል እምነት አልተጣለበትም። ያው የብሔራዊ ቡድን አካል ቢያደርጉትም ሲጀመር ለቤተሰቦቹ ሀገር ማሊ መጫወት እየፈለገ
በግዱን ያጫወቱት ሲል ተደምጧል። ላሚን ያማል ሻምፒዮን የሆነበት የዓለም ዋንጫ በስፔን ብሔራዊ ቡድን በኩል። በነገራችን ላይ ላሚን ያማል በእግር ኳስ ሌጀንድ የሚባሉትን ላብነት ያክል ሜሲን በዚህኛው የፍጻሜ ጨዋታ 4 ዋንጫ ነጠቀው። ከሮናልዶ ጋር ተጫውቶ ነበረ። በሮናልዶ ግን ተነጥቋል። 2025 ላይ ሃሪኬንን ተፋልሞት 2024 ላይ የአውሮፓን ዋንጫ ግን ነጥቋል። ምናልባት በፍጻሜ ጨዋታ ሮናልዶን ነው መርታት ያቃተው፣ ግን በዚህኛው የዓለም ዋንጫ በጥሎ ማለፍ ፖርቱጋልን ረትተው ማለፋቸው ይታወቃል። እንደ አጠቃላይ ሶስቱንም ረቷቸዋል በጨዋታ ደረጃ። ያው በፍጻሜ ደረጃ ብቻ በሮናልዶ ቡድን ላይ ብልጫ ባይወስድም። ከዛ ውጭ የስፔን ብሔራዊ ቡድን ተጫዋቾችን እናንሳ። የስፔን ተከላካይ ፔድሮ ፓሮ በልጅነት ወደ ልምምድ ቦታ ረጅም መንገድ ሲጓዝ ወደ አያቱ ነበሩ የሚያመላልሱት። ታዲያ ፔድሮ ፓሮም በወቅቱ ለአያቱ ለስፔን የዓለም ዋንጫን እንደሚያሸንፍ ቃል ገብቶላቸው ነበር። የዓለም ዋንጫ ያሸነፈው ፔድሮ ፓሮ አሁን ላይ ሜዳሊያውን ይዞ በመሄድ ለአያቱ ተልኮ ተጠናቋል በማለት ሜዳሊያውን ማበርከቱን ተናግሯል። የዓለም ዋንጫ ሜዳሊያውንም ለአያቱ አበርክቶላቸዋል። የዓለም ዋንጫ አሸናፊዎቹ ፋቢያን ሩይዝ እና ጋቪ ከትውልድ መንደራቸው የክብር ሽልማትን የተሸለሙት። በነገራችን ላይ ክብር በተወለዱበት አካባቢ የሚሰጠውን የክብር ሽልማት ወስደዋል። ተጫዋቹ በትውልድ አካባቢያቸው ባህል መሰረት የቲማቲም ስጦታን የተበረከተላቸው የዓለም ዋንጫን ስላሳኩ ተጫዋቹ የሚመዝኑት ኪሎ ግራም ታይቶ በልካቸው የቲማቲም ስጦታው ተበርክቶላቸዋል። ጋቪ 68 እንዲሁም ፋቢያን ሩይዝ 85 ኪሎ ግራም መመዘናቸውን ተከትሎ በእያንዳንዱ በመዘኑት ኪሎ ልክ ተሰጥቷቸዋል። ቲማቲም ከባህላዊ ሽልማቱ ባሻገር የአካባቢ መንግስት በስማቸው ሜዳ የሰየመ ሲሆን ሐውልት እንደሚሰራላቸውም ቃል ገብቷል። ከዚህ በፊት ጄሱስ ናቫስ 2010 ዓለም ዋንጫን ሲያሸንፍ ተመሳሳይ ሽልማት ከዚሁ የስፔን ግዛት ተበርክቶላቸው ነበረና ስፔናውያኑ በትውልድ መንደራቸው ሲሄዱ ደግሞ የሚሸለሙት ሽልማት ትንሽ ፈገግ የሚያደርግ ነው። ፋቢያን ሩይዝና ጋቪ የቲማቲም ሽልማት ባለቤት ሆነዋል። በተሸናፊው አርጀንቲና በኩል የአርጀንቲና የዓለም ዋንጫ ውድድር ተሳትፎ እንድትታገድ የሚጠይቅ ድምፅ እየተሰባሰበ ይገኛል። በነገራችን ላይ በድምፅ ማሰባሰብ ሂደት ውስጥ 23 ሚሊዮን ሰዎች ድምፅ መስጠታቸውን የፈረንሳዩ ተነባቢ ጋዜጣ ሌኪፕ አርኤምሲ ስፖርትም ይዞት ወጥቷል። ከዚህ በፊት ሪካርድ የሆነ የድምፅ የተሰበሰበው 1997 ሲሆን 24 ሚሊዮን እንደነበረ ተዘግቧል። አሁን 23 ሚሊዮን ይሄን መረጃ ስናደርስ ምናልባት መረጃውን አድርሰን ከጨረስን በኋላ ሪካርዱን ሰብሮት ሊሆን ይችላል። አርጀንቲና ከዓለም ዋንጫ ትባረረ በሚለው አርጀንቲና እንድትታገድ የሚጠይቀው ድምፅ ሪካርዱን ለመስበር መቃረቡት ሲነገር፣ ታዲያ በሌላ በኩል በአርጀንቲና የዓለም ዋንጫ ፍጻሜ እንዲደገም የሚጠይቅ ድምፅ ደግሞ መሰባሰቡ ሲነገር 100 ሺህ የሚጠጉ ሰዎች ፊርማ ፈርመዋል። በነገራችን ላይ የዓለም ዋንጫውን አርጀንቲና ሆን ብላ ነው የተሸነፈችው። ምክንያቱም ፎክላንድ ደሴቶችን ጉዳይ በተመለከተ ፖለቲካዊ ጉዳዮችን ሜዳ ላይ ይዘው ወጥተዋል እንግሊዝን ካሸነፉ በኋላ። በዛ መሰረት 10 ዓመት ከዓለም ዋንጫ ትባረር የሚል የፊፋን አንቀጽ ተጠቅመው ያ ከሚሆን የለም በስፔን ተሸንፋ ቅጣቱ ይቅርላት የሚልም ውስጣዊ ስራ ተሰርቷል፣ ደባ ተሰርቷል የሚሉ ግላይ መልከታዎች ሲወጡ ነበረ። አሁን የለም በስፔንም መሸነፏ ጉዳያችን አይደለም ያሉ 23 ሚሊዮን ሰዎች አርጀንቲና ባደረገችው ነገር ከዓለም ዋንጫ ትባረር እያሉ ይገኛሉ። ጉዳዩን ፊፋ እንዴት ያየዋል የሚለውን ተከታተል እናደርሳቸዋለን። በሪያል ማድሪድ በኩል እንግዲህ የጆዜ ሞሪኒዮ ቡድን ከሆነ በኋላ በጣም አስገራሚው ግጥምጥሞች ያው የዓለም ዋንጫ 2010 ስፔን ስታነሳ እሳቸውም የማድሪድ ወራሽ ሆነው ወይም የማድሪድ አሰልጣኝ ሆነው ወደ ቡድኑ መምጣታቸው የሚዘነጋ አይደለም። አሁንም መጥተዋል። ስፔን የዓለም ዋንጫ ወስዳለች። ከዛ ቡድኑ ወዴት ይወስዱታል የሚለው በትልቁ ይጠበቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የቀድሞ የሪያል ማድሪድ ተጫዋች አንሄ ዲ ማሪያ ሪያል ማድሪድ ውስጥ ስትሆን ልክ እንደ ብሔራዊ ቡድን ነው ስሜቱ የሚል ለየት ያለ ሀሳብን ይዞ መጥቷል። የሪያል ማድሪድ ቤት ውስጥ ያለው ባህል ፍጹም የተለየ ነው። ያ ባህል ዳግም እንደሚመለስ እርግጠኛ ነኝ እያለ ይገኛል። በጆዜ ሞሪኒዮ ስር ጆዜ ሞሪኒዮ ቡድኑን በብዙ ነገር ሊያሻሽሉ ከፍሎሬንቲኖ ፔሬዝ አብዛኛው ስልጣን ተሰጥቷቸውም ቡድኑን እንደተረከቡ ይታወቃል። ባርሴሎና ደረሰን። ባርሴሎና ተጫዋች በይፋ አስፈርሟል። ውድ ቤተሰቦቻችን በእርግጥ ሲጠበቅ የነበረ ነው። የካታላኑ ክለብ ባርሴሎና ካሬም አዴሜን ከቦሩሲያ ዶርትመንድ ማስፈረማቸውን ይፋ አድርጓል። ባርሴሎና ተጫዋቹን በ22 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ነው የግሉ ያደረገው። በተጨማሪም ባርሴሎና ዋንጫ ካሸነፈና በስምነት የተወሰኑ ጨዋታዎችን ካደረገ 7 ሚሊዮን ዩሮ ይጨምራሉ። ካሬም አዴሜ በባርሴሎና ቤትም በዓመት 12 ሚሊዮን ዩሮ ያገኛል። ትልቅ የሚባል ገንዘብ ነው፣ ምንም ጥርጥር የለውም።
ተጫዋቹ በቀጣይነት እንግዲህ የሃንሲ ፍሊክን ቡድን ያገለግላል። በተቃራኒው ግን ባርሴሎና ቤት አንዳንድ ደስ የማይሉ ነገሮች እየወጡ ነው። ለአብነት ያክል ባርሴሎና እና በፍራንኪ ዲዮንግ መካከል ልዩነቶች አሉ እየተባለ ነው። በተለይም በአሰልጣኙና በሕክምና ባለሙያዎች እንዲሁም በተጫዋቹ መካከል ነው ክፍተት የተፈጠረው። ከዚህ ጋር በተያያዘ እየወጡ ያሉ መረጃዎችን በቀጣይ እናጥራቸው። ምናልባት የፍራንኪ ዲዮንግን ከባርሴሎና መውጣት የሚያመጣ ወይንስ የሚለውን ተከታተለን እናመጣዋለን። በሳውዲ አረቢያ አንድ ነገር ዛሬ በጣም አነጋጋሪ ሆኗል። የሳውዲው ልዑል ፋይሰል ቢን ቱርኪ ከ2.8 ሚሊዮን በላይ ተከታይ ባላቸው ማህበራዊ ትስስር ገጻቸው ላይ ሊዮኔል አንድሬስ ሜሲን ምስል ለጥፈዋል። የእሳቸው ምስል መለጠፍ ከዛ በኋላ የእሳቸው የቀድሞ ማንነት ደግሞ ከሜሲ ጋር መገናኘት ነው። የቀድሞ የአልናስር ፕሬዚዳንት እንደነበሩ ይታወቃል። እኚህ ሰውና ሜሲን ያውቁታል። እዛ በነበሩ ሰዓት ላይ ሜሲን ሊያስፈርሙ ሞክረው ነበር የአልናስር ፕሬዚዳንት በነበሩ ሰዓት ላይ። ምናልባት ይህንን ካደረጉ በኋላ እሳቸው ምናልባት ሜሲን ወደ ሳውዲ አረቢያ ለመምጣት ፍላጎት አላቸው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከሁለተኛው የዩቲዩብ ቻናላችን ላይ ትገኛላችሁ። ለእናንተ ውድ አድማጮቻችን የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳም። በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየታችሁን እንደ ሁልጊዜው ልትልኩልን ትችላላችሁ። ውድ ቤተሰቦቻችን ፕሪሚየር ሊጉ ላይ አስቀድመን ልናነሳ የወደድነው ከሰሞኑ የሊቨርፑልን ድርሻ ለመግዛት በርካቶች እየተረባረቡ እንደሆነ ይታወቃል። በነገራችን ላይ የእንግሊዝ ፕሪሚየር ሊግ ይባላል እንጂ የፕሪሚየር ሊግ ክለቦች አብዛኛው በባለቤትነት የተያዙት በአሜሪካኖች እንደሆነ ይታወቃል። ስለ እግር ኳስ እምብዛም እውቀት የላቸውም የሚባሉት አሜሪካውያን ክለቦቹን ግን ጠቅልለው ይዘዋል። አብነት ያክል አርሰናል፣ ፉልሃም፣ ሊድስ፣ ሊቨርፑል 100% በአሜሪካን ባለሀብት ነው የተያዙት። የቼልሲ 97 በመቶ ድርሻ በአሜሪካን ባለሀብት ነው። የኤቨርተን 90 በመቶ፣ በርንሌን 87 በመቶ፣ ፓላስን 81 በመቶ፣ ማንቸስተር ዩናይትድን 68 በመቶ፣ አስቶን ቪላን 65 በመቶ፣ በርንማውዘን 59 በመቶ ድርሻ የያዙት አሜሪካውያን ናቸው። ውድ ቤተሰቦቻችን ምናልባት ሲቲ ያው በአረብ ባለሀብት ስር ቢያዝም 17 በመቶ ድርሻ ግን በአሜሪካን እጅ እንዳለ ይታወቃልና ስለ ኳስ የማያውቁት አሜሪካውያን በሀብት ደረጃ ግን የእንግሊዝ ሀያላን ክለቦችን ተቆጣጥረው እንደሚገኙ ይታወቃል። የወልቭሱ ናይጄሪያ አጥቂ ቶሎ ኦርካደሬ የቡድኑን መደበኛ ልምምድ እንዲሰረዝ ማድረጉ አሁን ላይ በእንግሊዝ ውስጥ መነጋገሪያ ሆኗል። ቶሎ ኦርካደሬ ከልምምድ ሜዳ አልወጣም በማለት የቡድኑ ልምምድ እንዲሰረዝ አድርጓል። ተጫዋቹ ሜዳ ውስጥ ገብቶ ቁጭ ማለቱ ሲገለጽ ለቅቅ ያልሄድም ወይም ሜዳውን ለቅቅ ያልወጣም በማለት ነው እንግዲህ ተቃውሞ በማሰማቱ ምክንያት ልምምዱ የተሰረሰው። ተጫዋቹ የክለቡ አስተዳደር ፊዮሬንቲናን እንዲቀላቀል ፍቃድ እንዲሰጠው በተቃውሞ ጠይቋል። ፊዮሬንቲና ዝውውሩ ለመጨረስ በርካታ ጥረት እያደረገ ነበረ። በትላንትናው ልምምድ ወቅት ክለቡ ተጫዋቹ ወደ ልምምድ ቦታ እንዳይገባ ጥበቃ ማቆሙ ሲገለጽ በሂደቱ ላይ ግን በጣም ከበድ ያለ ነገር ተፈጥሯል። ሜዳ ላይ ቁጭ ብሎ አትለማመዱም ብሏቸዋል። ለማንኛውም ወደ ፊዮረንቲና ፈቅዶለት ይሄዳሉ የሚለው በቀጣይ በትልቁ ይጠበቃል። ኒውካስል ዩናይትድ የሞናኮን አማካይ አሊጂ ባምባን ለማስፈረም ከስምምነት ደርሷል። ውድ ቤተሰቦቻችን የሚያስፈርሙት አማካይ ነው። አንዳች የሚነግረን ነገር ሊኖር ይችላል። ለማንኛውም ኒውካስል የ20 ዓመቱን አማካኝ ባምባ በ40 ሚሊዮን ዩሮ ለማስፈረም ከሞናኮ ጋር ተስማምተዋል። የፈረንሳይ ወጣት ብሔራዊ ቡድን ተጫዋች የሆነው ባምባ አብዛኛውን ጊዜ የተከላካይ አማካይ በመሆን ተጫውተዋል። ባለፈው ነሐሴ ወር በሞናኮ ዋናው ቡድን መጫወት የጀመረው ተጫዋቹ በሁሉም ውድድሮች ላይም 25 ጨዋታን አድርጓል። ተጫዋቹ የኒውካስል ዩናይትድ የክረምት የዝውውር መስኮት አራተኛ ፈራሚ ነው። በነገራችን ላይ ኒውካስል ያው በፕሪሚየር ሊጉ ደረጃ መዳቢ የሚባል ቡድን ሆኖ በቅርብ ዓመታት ውስጥ አየን እንጂ እየፈጸማቸው ያሉ ዝውውሮች በጣም ጠንከር ያሉ ናቸው። በዝውውር መስኮቱ ላይ የአስቶን ቪላ ቀጣዩ ፈራሚ አሌሃንድሮ ጋር ናቸው። ቀጥሎ ደግሞ ከዛው ከቼልሲ አጥቂው ኒኮላስ ጃክሰን ይሆናል ተብሎ ይጠበቃል። በማለዳው የቃል ስፖርት ዩቲዩብ ቻናል ጥንቅራችን ቼልሲና አስቶን ቪላን አደጋ ውስጥ ሊከት የሚችል ዝውውር እየተካሄደ ነው። በነገራችን ላይ በውሰት ነው አሌሃንድሮ ጋርናቾን ከቼልሲ ያስፈረሙት። አሁን ደግሞ በተመሳሳይ ይዘት ኒኮላስ ጃክሰንን በውሰት ነው ሊያመጡ የሚያስቡት። ምናልባት የኒኮላስ ጃክሰን በጊዜ ሂደት ላይ ስላለ የጋርናቾ ግን ቋሚ የማድረግ እንግዲህ አንቀጽ ተካቶበታል። ያ ማለት የ117 ሚሊዮን ፓውንዱ የዝውውር አካል እንዳይደረግባቸው የሚደረግ ጥረት ከሆነ የአውሮፓ እግር ኳስ ማህበር ቼልሲና አስቶን ቪላን ከበድ ያለ ቅጣት ሊቀጣቸው ይችላል። በጣም አስገራሚ ነገር ግን የቀድሞ የዩናይትድ ተጫዋች የነበረው ሳንቾ በዩናይትድ ተጫወተ፣ በቼልሲ ተጫወተ፣ ከዛ አስቶን ቪላ ሄደ።
ምን እንደገጠመው ይታወቃል። ጋርናቾም በዩናይትድ ተጫወተ። በነገራችን ላይ ሁለቱም ተመሳሳይ ነው ታሪካቸው። ከአሰልጣኝ ተጣልተው ነው ወይም በአሰልጣኝ ተባረው ነው። ከዛ ጋርናቾም ቼልሲ ሄደ። አሁን አስቶን ቪላ ነገርየው ግጥምጥሞሹ በጣም አስገራሚ ሆኗል። በቶትናም ሆትስፐርስ በኩል ደግሞ በዝውውር መስኮቱ ላይ በንቃት እየተሳተፈ የሚገኝ ቡድን ነው። በማስፈረም ሂደቱ ላይ እንዳለ ሁሉ ግን የሚያሰናበታቸውም ተጫዋቾች በቡድኑ አሉ። ለአብነት ያክል በቪካዮሪ በኩል በግብ ጠባቂው በኩል ክለቡን ይለቃል ተብሏል። ቪካዮሪ በዚህ ክረምት ቶትናምን እንደሚለቅ ይጠበቃል። ስለዚህም የቶትናም የቅድመ ውድድር ጉዞም ውጭም ተደርጓል ብሏል ፋብሪዚዮ ሮማኖ። ግብ ጠባቂው በቀጣይነት ሌሎች የፕሪሚየር ሊግ ክለቦችን መቀላቀል ይፈልጋል ተብሏል። የሮቤርቶ ዲዘርቢ ቡድን ግን በቀጣይነት በትልቁ ይጠበቃል። በነገራችን ላይ ሮቤርቶ ዲዘርቢ በፕሪሚየር ሊጉ ልምድ ስላላቸው የብራይተኑ የሳቸው ቡድን በጣም በትልቁ እየተጠበቀ ይገኛል። ያንን አይነት ፎርም ያለው ቡድን በትልቁ ይገነባሉ በሚል ሲቲ ግብ ጠባቂውን ሊለቅ ነው። ሊድስ ዩናይትድ የማንቸስተር ሲቲውን ግብ ጠባቂ ጄምስ ትራፎርድን ለማስፈረም በንግግር ላይ ናቸው። ኒውካስል ዩናይትድ በተመሳይ የማንቸስተር ሲቲውን ግብ ጠባቂ ለማስፈረም ፍላጎት ማሳየቱና እንዳነጋገረም ይታወቃል። የማንቸስተር ሲቲው ግብ ጠባቂ ሊድስ ዩናይትድን የመቀላቀል ፍላጎት እንዳለው ግን በስፋት እየተነገረ ይገኛል። ግብ ጠባቂው ባለፈው ዓመት ማንቸስተር ሲቲን ከመጠየቁ በፊት ኒውካስል ዩናይትድን ለመቀላቀል በጣም ከጫፍ ደርሶ እንደነበረ ይታወቃል። ሊድስ ዩናይትድ ቁጥር 1 ግብ ጠባቂው ካርል ዳሮል በነፃ ማንቸስተር ዩናይትድን መቀላቀሉን ተከትሎ ነው ይህን በሲቲ ቤት የጨዋታ እድል ያጣውን ጄምስ ትራፎርድ ለማስፈረም ፍላጎት ያለው። በነገራችን ላይ ጄምስ ትራፎርድ ከበርንሌ ወደ ሲቲ ከማምራቱ በፊት ያው ኒውካስል ሊቀላቀል ነበረ። ሲቲ ሲመጣ ግን የጋርዲዮላ ቡድን ቃል የገባለት ነገር ነበረ፣ የቡድኑ ቋሚ እንደሚሆን። በወቅቱም የደርሰን ሞራይስ ክለቡን ይለቅ ነበረ። በኋላ ላይ ጃልጂ ዳናሮማን ሲያገኙ ግን ወደ ተጠባባቂ ወንበር እንዳወረዱ ይታወቃል። ለዛም በዚህ ክረምት ሲቲን ይለቃል። ሰበሩ መረጃ የሮድሪ ጉዳይ ነው። ምናልባት የሮድሪ ጉዳይ ሲቲዎች በጉጉት የሚጠብቁት ነገር ነበረ። አንድ ኮንትራቱን ማራዘን በተመለከተ በስፋት እየተጠበቀ የነበረ ጉዳይ ነው። አሁን ግን የወጣው መረጃ ነገርየው ከታሰበ ውጭ ሆኗል። የማንቸስተር ሲቲው የመሃል ሜዳ ተሰላፊ ሮድሪ የጀርባ ቀዶ ሕክምና ሊደረግ መሆኑ ተረጋግጧል። የዓለም ዋንጫ አሸናፊ ሮድሪ በሕክምናው ምክንያት ለምን ያክል ጊዜ ከሜዳ እንደሚርቅ ባይታወቅም ሮድሪ በዓለም ዋንጫ ወቅት በስፔን ሁሉም 8 ጨዋታ ማገልገል ችሎ እንደነበረ ግን ይታወቃል። በሌላ በኩል በክለቡ የ1 ዓመት ኮንትራት የሚቀረው ሮድሪ በማንቸስተር ሲቲ ያለው ቆይታ የተረጋገጠ እንዳልሆነ ይታወቃል። የሲቲዎች ፍላጎት ኮንትራት እንዲያራዝምላቸው ደሞዝ መጨመር ነው። በተቃራኒው ተጫዋቹ ወደ ስፔን ወደ ሪያል ማድሪድ ማቅናት ፍላጎቱ እንደሆነ ይታወቃል። ተጫዋቹ ወደ ስፔን ሪያል ማድሪድ ተመልሶ የመጫወት ፍላጎት ቢኖረውም ሎስ ብላንኮቹ ግን ሊያስፈርሙት እስካሁን የመጨረሻ ውሳኔ አልወሰኑም። በአንድ ወቅት እሱ ለአትሌቲኮ ማድሪድ መጫወቴ ለሪያል ማድሪድ ከመጫወት አግደኝም ብሎ እንደነበረ አይዘነጋም። አሁን በቀዶ ጥገናው ምክንያት ዝውውሩ የመፈጸም እድሉ ይከሽፋልና በሲቲስ ኮንትራቱን ያራዝምላቸዋል። በጉዳቱ ምክንያት ሲቲ ለገበያ ማቅረብ የማይችለው ተጫዋች በነፃ ቀጣይ ይለቃል የሚለው ግን ትልቁ ጉዳይ ሆኗል። ቼልሲ በዝውውር መስኮቱ ላይ ሞርጋን ሮጀርስን ሲያስፈርም፣ በእርግጥ ብቸኛው ፈራሚ አይደለም፣ ግን ሲያስፈርም በጣም በትልቁ አነጋጋሪ ነበረ። የሄዱበት ርቀት፣ የሄዱበት መንገድ። ከዚህ ጋር በተያያዘ ጆን ቴሪ ማንም ሰው ቢሆን ከአርሰናል ጋር በዛን ያክል ደረጃ በጣም የቀረበ ዝውውር ኖሮት ቼልሲን አይቀላቀልም። ይሄን ያደረገ ሞርጋን ሮጀርስ ብቻ ነው። እናም ለሱ ትልቅ ክብር አለኝ ሲል ተደምጧል። ሊከበር ይገባል ብሏል በቼልሲዎችም ዘንድ። አርሰናል የፕሪሚየር ሊግ ሻምፒዮን ነው፣ ምንም ጥያቄ የለውም። ሁለተኛው ነገር ግን አርሰናል ቀጣይ ዓመት የሻምፒዮንስ ሊግ ተፎካካሪ ነው ወይም ተወዳዳሪ ነው። ዘንድሮ በሻምፒዮንስ ሊግ ፍጻሜ የደረሰ ቡድን ነው። ቼልሲ በቀጣይ ውድድር ዓመት የትኛውም የአውሮፓ መድረክ ኮንፈረንስ ሊግን ቢሆን አይሳተፍም። ያ ያለ ቼልሲን መቀላቀሉ ተጫዋቹ ሊመሰገን፣ ሊደነቅ፣ ሊከበር ይገባል ሲል ተደምጧል ጆን ቴሪ። ቼልሲ ዛሬ ላይ አንድ መረጃ እየወጣ ነው። ቼልሲ አንድ ውድ አማካኝ ስፍራ ተጫዋች ያመጣል የሚል እንመለስበታለን። ቼልሲ የ30 ሚሊዮን ፓውንድ ወጪን በማድረግ ከሪም አልጃብጎቪችን ከባየር ሌቨርኩሰን ለማስፈረም ስራዎችን እየሰራ ነው። እንደ ቴሌግራፍ ዘገባ ከሆነ በእርግጥ በበርካታ የፕሪሚየር ሊግ ክለቦች ይፈለጋል። ቼልሲ ወደ ዝውውሩ ገብቷል ነው እየተባለ የሚገኘው። ከዛ በተጨማሪ ግን ውድ ቤተሰቦቻችን አሁን በቼልሲ ቤት ዛሬ በሰበር የሰማነው ዜና ቼልሲዎች የአማካይ ክፍላቸው ለማጠናከር ብሩኖ ጊማሬሽን ከኒውካስል ዩናይትድ ማግኘት የሚቻልበትን አማራጮች እየተመለከቱ ነው ተብሏል። ብሩኖ ጊማሬሽ በዚህ የዝውውር መስኮት አርሰናል ለመቀላቀል
ፍላጎት እንዳለው በግልጽ ይታወቃል። አርሰናል ይህን መረጃ እስካጠናቀርንበት ድረስ የት ነው ያለው የሚለውን አርሰናል መረጃ እንመለሳለን። ቼልሲ እንደ ሞርጋን ሮጀርስ ይህንንም ዝውውር ሊጠልፈው ይሆን? መልካታችሁን እናጋሩን። የቼልሲን እንቅስቃሴ በአርሰናል የመረጃ ሰዓት ግን ተጨማሪ ጥንቅር እንይዝበታለን። ሊቨርፑል ደረሰን። በሊቨርፑል በኩል የአንዲ ሮበርትሰንን ለቀዋል፣ ወደ ቶትናም አቅንቷል። ያውም በተቀናቃኝ ቡድን ውስጥ ቀጣይ ዓመት ይጫወታል። ያውም በሮቤርቶ ዲዘርቢ ቡድን ውስጥ እንግዲህ ተተኪ ሆኖ የመጣው ተጫዋች ሜሎሽ ኬርኪዝ 1 ዓመት አብረው ተጫውተዋል። አሁን ደግሞ ሁለቱ ሜሎሽ ኬርኪዝ ወደ ቡድኑ ሲመጣ በውሰት ለሮማ ተሰጥቶ የነበረው ኮስታስ ሲሚካስ ወደ ሊቨርፑል መጥቷል። አሁን በጣም ደስተኛ ነኝ ብሏል ወደ ሊቨርፑል ዳግም በመመለሴ፣ እናም ይህንን መለያን በመልበሴ ብሏል። በእርግጠኝነት በዚህ ክለብ ውስጥ ጥሩ ጊዜ እንደማሳለፍ እርግጠኛ ነኝ ብሏል። እናም በዚህ ቡድን ውስጥ የአሰልጣኙን ፍልስፍናም ተቀብሎ ለመጫወት ዝግጁ ነኝ ሲል ተደምጧል። ግን በዚህ ቡድን ውስጥ መፍትሄ ይሆናል በሚለው ጉዳይ ላይ የሊቨርፑል ደጋፊዎች እስካሁን እርግጠኛ አይደሉም። ሊቨርፑል በእርግጥ የቀኝ ተመላላሽም ተጫዋች ጉዳይ በጥያቄ ምልክት ውስጥ ያለ ክለብ እንደሆነ ይታወቃል። ሪዮ ንጉማ በሊቨርፑል ተስፋ የተጣለበት ተጫዋች ነው። ምናልባት የግራ ክንፍ አጥቂ ቦታ ላይ ሊቨርፑል ተጫዋች ባያመጣ እንኳን በርካታ ሊቨርፑልያን በሱ እምነት አላቸው። ደጋፊዎች አስደናቂ ናቸው የሚለው ሪዮ ንጉማ ለእኔ በዓለም ላይ ያሉ ምርጥ ደጋፊዎች በሊቨርፑል አግኝቻለ፣ ለምንም ጥርጥር ይሄንን ቡድን ስታገለግል በደጋፊዎች ትደሰታለ ብለዋል። ሪዮ ንጉማ በዚህ ውድድር ዘመን ስላለውም ጉዞ ተጠይቆ ነበር። በእርግጥ ቡድኑን በጎሎችና በአሲስቶች ማገዝ በዚህ ዓመት እፈልጋለሁ። ከዛ በተጨማሪ በመከላከልም ረገድ ልምምድ እያደረግኩኝ ነው፣ እያሻሻልኩ ነው ራሴን ብሏል። እንዲሁም አንዳንድ ጊዜ በዋናው አሰላለፍ ጀምሬ ለመጫወት ራሴን እያዘጋጀሁ እገኛለሁ ብሏል። በብዛት በስሎት ዘመን ከተቀያሪ ወንበር ነበረ የሚነሳው ሪዮ ንጉማ። በሁሉም ክፍት ቦታዎች ላይ መጫወትም እችላለሁኝ፣ አሰልጣኙ በመረጠኝና ባጫወተኝ ቦታ ላይ ሁሉ እጫወታለሁ ብሏል። ሪዮ ንጉማ ካለፈው የውድድር ዘመንም ብዙ ልምድ እንዳገኘና በዚህ የውድድር ዓመት ራሱን በብዙ መንገድ እያዘጋጀም እንደሆነ ተናግሯል። ወደ አርሰናል መረጃ እንምጣ። አርሰናል በፍጥነት ነገሮችን መጨረስ ያለበት ሰዓት ደርሷል። በተለይም በብሩኖ ጊማሬሽ ጉዳይ ላይ በእርግጥ ሞርጋን ሮጀርስን በቼልሲ ተነጠቀ ለማለት አንዳች የሚቸግረው ነገር አርሰናል እያወቀ ያደረገው ነገር ነው። ምክንያቱም ተነግሮታል ካስቶን ቪላ ሞርጋን ሮጀርስን ቼልሲ 117 ሚሊዮን ፓውንድ አቅርቧል፣ የምታቀርቡት ነገር አለ ወይንስ እንሽጠው በሚል መረጃ ደርሶታል። አርሰናል እያወቀ አሳልፎ የሰጠው ተጫዋች ማለት ይቻላል። ተነጠቀ ካለን ገንዘብ መክፈል ስላልፈለገ በሚለው ይካካስ። አሁንም በተመሳሳይ ብሩኖ ጊማሬሽን ሊያጣ የሚችልበት እድል መጥቷል። የብራዚል መገናኛ ብዙሃን አርሰናል በወቅታዊ የቼልሲ የዝውውር እንቅስቃሴ ምክንያት 80 ሚሊዮን ዩሮ ቀጥታ 5 ሚሊዮን ዩሮ እየታየ የሚጨመር ገንዘብን ለማቅረብ አቅዷል። ምናልባት በሰዓታት ውስጥም ሊያቀርበው ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ለአርሰናል ጥሩ ዜና ከተባለ ብሩኖ ጊማሬሽ ከዚህ ቀደም የነበረው ለአርሰናል የመጫወት ፍላጎት ብቻ ነው። ኒካስልን በይፋ ለቀቁኝ ስላለ ማለት ነው። ቼልሲ አሁን ብሩኖ ጊማሬሽን ለማስፈረም እየሄደ ያለበት ርቀት ግን ምናልባት ይህን መረጃ ብቻ እስካደረስናችሁ ሰዓት ነው። አዲስ ነገር በሰዓታት ውስጥ ሊፈጠር ይችላል። ውዶቻችን አዲስ ነገር ከተፈጠረ በሀሳብ መስጫ ሳጥናችን ላይ ጻፉልን፣ በቀጣይ መረጃ እናካትተዋለን። አርሰናል 80 ሚሊዮን ዩሮ ሲደመር 5 ሚሊዮን ዩሮ የማቅረብ እቅድ አለው የሚለው መረጃ ግን ከወደ ብራዚል የወጣ ነው። በዚሁ የገንዘብ ጉዳይ ላይ ምናልባት ከዩናይትድ ጋር ተመሳሳይ አካሄድ ነው አርሰናልም እየተከተለ ያለው የገንዘብ ጉዳይ ላይ። ትልቁ ልዩነት ዩናይትድ 4ኛ ተጫዋቹ ላይ ደርሶ 5ኛውን ሊያዘዋውር ነው። አርሰናል አንድ ዝውውር የክርስቶስ ዞሊስ፣ እሱም ይህን መረጃ እስካቀረብንበት ሰዓት ድረስ ይፋ አልተደረገም። በቀጣይ ሰዓት ይፋ ይደረጋል ተብሏል፣ እንመለስበታለን። በተመሳሳይ ኢዜሪ ኮንሳንም በ60 ሚሊዮን ፓውንድ በአስቶን ቪላ የተለጠፈበትን ዋጋ እንደማይከፍሉ አርሰናሎች ለቪላ አሳውቀዋቸዋል። ይልቁንስ ከዛ በታይ ተጫዋቹ የሚገኝበትን መንገድ ከቪላ ጋር እየተወያዩ ነው። ቪላዎች አቋም ለውጥ አላደረጉም፣ በሳሌባ ጉዳት ምክንያት ነው። ስለዚህ አርሰናል በነፃ ያለውን ጆን ስቶንስን የማምጣት እድሉ አሁን በጣም ሰፊ መሆኑን ስካይ ስፖርት አስነብበዋል። በብራድሌ ባርኮላ ጉዳይ ላይ ሞርጋን ሮጀርስን ወደ ቼልሲ በመሄዱ ምክንያት ያጡት አርሰናሎች በቀጣይና በዛ ቦታ ላይ ተጫዋች ላይ ማምጣት ፍላጎት እንዳላቸው አሁንም ይታወቃል። የማርቲኔሊን ሽያጭ የሚጠባበቃሉ። ብራድሌ ባርኮላ በዝርዝር ውስጥ ቢኖርም አርሰናል ምንም አይነት ስራ አልሰራበትም። ስለ ያን ዲዮሜንዲ መረጃ ያለው ከ110 ሚሊዮን ፓውንድ በላይ ተለጥፎበታል። ፓሪስ ሰን ዠርሜን ቅድሚያ ምርጫው ነው። በሌላ የአርሰናል መረጃም በዝውውር መስኮቱ ላይ ልናነሳ የወደድ ነው የአምበሉን ማርቲን ኦዴጋርድን ጉዳይ ነው። አምበሉ ማርቲን ኦዴጋርድን በተመለከተ ውድ ቤተሰቦቻችን ኦዴጋርድ ከክለቡ
አሁን ባለው ሂደት የመልቀቅ እድል የለውም። በተለይም አርሰናሎች ዋና ፍላጎታቸው ተጫዋቹን አሁንም ከክለቡ የማሰናበት አይደለም። አርሰናል የተጫዋቹን ሁኔታ ማቆየትን ቅድሚያ ይሰጣል። ተጫዋቹ 27 ዓመቱ ነው። በክለቡ ተጨማሪ 2 ዓመት ኮንትራት አለው። በዚህ ክረምት የመልቀቅ ዕድሉ በጣም ዝቅተኛ ነው። ምናልባት በስምነት በጣም በትልቅ ዋጋ ከለቀቀ ብቻ ሊፈጠር የሚችል አይነት እንጂ በእቅድ ደረጃ አርሰናል ማርቲን ኦዴጋርድን የመሸጥ ምንም አይነት መሰረታዊ ፍላጎት አሁን ላይ የለውም። በማንቸስተር ዩናይትድን በኩል ተመሳሳይ ነው። አንበላቸውን ብሩኖ ሚጌል ፈርናንዴስን ከክለቡ እንዲወጣ ፍላጎት የላቸውም። አሁን እየተደረገ ያለው ድርድር ፍጻሜ ባያገኝም በጣም የተሻሻለ መሆኑን ዴሊ ኤክስፕረስ ዛሬ በፊት ገጹ ላይ ይዞት ወጥቷል። የ31 ዓመቱ የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ በዩናይትድ የመቆየት እድሉ አሁንም በጣም ሰፊ ነው። በነገራችን ላይ 1 ዓመት ኮንትራት ስላለው ዩናይትድ ተጫዋቹ ኮንትራቴን እንኳን አላራዝምም ቢል 1 ዓመት የማቆየት መብት አለው ማንቸስተር ዩናይትድ እና በዚህ ክረምት ላይ እንዳጠቃላይ ብሩኖ ይለቃል ተብሎ አይታሰብም። ምናልባት የበርካቶች እቅድ ዩናይትድ በጣም ቢዝነሱ ላይ ያተኩራል ወይም ደግሞ ገንዘብ ላይ ትኩረት ያደርጋልና ከገንዘብ ጋር የተያዘ ነገር ምናልባት ብሩኖን ኮንትራቱን ካላራዘመ በነጣ ከማጣት መሸጥ በሚለው ቀመር ከሄደ በሚል ነው መረጃውን ይዘው የወጡት። ዩናይትድ ያ እንዳይፈጠር ደግሞ ኮንትራቱን ቢያንስ ለተጨማሪ 1 ዓመት እንኳን እንዲያራዝምላቸው የድርድሩ የመጨረሻ ክፍል ነው ተብሏል። 400,000 ፓውንድ ሳምንታዊ ደሞዝ ለብሩኖ የቀረበው ነው። በማንቸስተር ዩናይትድ ቀጣይ እንግዲህ የሚጠበቁ ጥምረቶች አሉ። አሁን ባለው የቡድኑ ይሄን መረጃ እስካቀረብንበት ሰዓት ድረስ የጨመራቸው አማካዮች ዩሪ ቲልማንስ እና አንድሬ ሳንቶስ ነው። አሁን በቀጣይ ዩናይትድ የትኛውን ጥምረት ይጠቀማል የሚለው ይጠበቃል። በቡድን ውስጥ በጣም አስደናቂው ኮቢ ማይኖ ምናልባት በአንዳቸው የማረፍ ዕድል ሊገጥመው ይችላል። ከዛ ውጭ ግን ብሩኖን አሁንም ዩናይትድ በቋሚነት ያሰልፏል ተብሎ ነው የሚጠበቀው። የካሪክ ቡድን ግን ለዩናይትድ ደጋፊዎች በዚሁ ምልከታችሁን ታጋሩን ዘንድ ብሩኖ ከማን ጋር ቢጣመር ሞር ቡድኑ ምቾት ይኖራል ብላችሁ ታስባላችሁ? ከዩሪ ቴሌማንስ እና ከኮቢ ማይኖ፣ ከአንድሬ ሳንቶስ እና ከኮቢ ማይኖ ወይንስ ከአዲሶቹ ፈራሚ ዩሪ ቴሌማንስ እና ከአንድሬ ሳንቶስ ጋር ከየትኛው ጋር ነው ብሩኖን ጥምረት ማየት የምትፈልጉት? ምልከታችሁን ላኩልን። አዲሱን ተጫዋች ዩሪ ቲልማንስን በዛው እናንሳ። ዩሪ ቲልማንስ በፕሪሚየር ሊግ ያለውን ልምድ ለማንቸስተር ዩናይትድም እንደሚጠቀመው ተናግሯል። በፕሪሚየር ሊግ ልምድ አለኝ፣ ስለዚህ ያ በጣም ጠቃሚ ነው ብሏል። በተለይም በፕሪሚየር ሊግ እንዴት መጫወት እንዳለብህ የፕሪሚየር ሊጉን ጥንካሬ በደንብ እንዳውቅ ረድቶኛል። በፕሪሚየር ሊጉ በተለያየ ቡድን ውስጥ ልጫወት ቢሆንም ነገር ግን ስለ ፕሪሚየር ሊጉ በደንብ መረጃ አለኝ ብሏል። ያው በአስቶን ቪላ እና በዩናይትድ መጫወቱን ነው በተለየ ክለብ ሲል። ከዚህ ጋር በተያያዘም የአስቶን ቪላውን ጥራቴን በዩናይትድም እንደውም ከዛም በተሻለ መንገድ ለመተግበር እጥራለሁ ብሏል። በማንቸስተር ዩናይትድ አዲሱ ተጫዋች ዩሪ ቲልማንስ አክሎም የማንቸስተር ዩናይትድን መለያ ለብሶ በኦልድ ትራፎርድ እስኪጫወት በጣም መጓጓቱን ተናግሯል። በዚህ መለያ መጫወት ያለው ክብደት ለብሼ እስካየው ጓጉቻለሁ ብሏል። የመጀመሪያ ጨዋታ ደጋፊዎቹ ስቴዲየሙን ድባብ እና በትልቅ ክለብ የመጫወትን ነገር ለማየት ቸኩያለሁ ብሏል። በእርግጠኝነት በዚህ ቡድን ውስጥ ትልቅ አበርክቶም ይኖረኛል ሲል ተደምጧል። ማንቸስተር ዩናይትድ ኦሪዮል ቹዋሜኒን ያገኛል ተብሎ አይጠበቅም። በቃል ስፖርት ዩቲዩብ ቻናልን በማለዳው ጥንቅራችን ለዩናይትድ ደጋፊዎች ምናልባት ጉዳዩን በተመለከተ ጥያቄ እየመጣለን ስለነበረ ነግረናቸዋል። ማድሪድ ቤት ዩናይትድ ሊያገኘው የሚችለው አማራጭ ተጫዋች ካለ ካማቪንጋ ነው በአማራጭነት ሊያገኘው የሚችለው። ከዚህ ጋር በተያያዘ አሁንም ካማቪንጋ በማድሪድ መቆየት ይፈልጋል። ካማቪንጋ ዋና ፍላጎቱ ያ ነው። ተጫዋቹ በማድሪድ ቤት ያለውን የእግር ኳስ ሕይወት ማስተካከል የሚፈልግ ሲሆን ነገሮች ከተቀየሩ ግን መዳረሻው ፕሪሚየር ሊግ ከሆነ ብቻ ዩናይትድ፣ ሊቨርፑል በዋነኝነት እየተነሱ ያሉ ክለቦች ናቸው። ስለዚህ ዩናይትድ ካማቪንጋን የማግኘት እድል ነው ካለውም ግን በርካታ ያሉ ዩናይትዳውያን ደግሞ ከማይፈልጉት ዝርዝር ውስጥ አንዱ ካማቪንጋ ነው። በብቃት ብቻ አይደለም። ካማቪንጋ ተደጋጋሚ የጉዳት ታሪክ ያለው ተጫዋች እንደሆነ ይታወቃል። በሪያል ማድሪድ እና ዩናይትድ ብዙ ጥረት ላያደርግበት ይችላል ተብሏል። ማንቸስተር ዩናይትድ የማኖኮኔን ጉዳይን በተመለከተም የዝውውር ሂሳብ አላቀረበም። ድርድሮች ግን እንደነበሩ ይታወቃል። ከሮማ ጋር ድርድሮቹ ቀጥለዋል። በማንቸስተር ዩናይትድ እና በኮኔ ተወካዮች መካከል መደበኛ ውይይቶች እየተደረጉ መሆናቸውን ይፋ ያደረገው ዩናይትድ ስታንዳርድ ዩናይትድ ተጫዋች ለማስፈረም በሚደረገው ፉክክር ውስጥም ቀዳሚ ክለብ ነው ብሏል። ግን የዝውውር ሂሳብ እስካሁን መደበኛውን ለሮማ አላቀረበም። በሌላ በኩል ማንቸስተር ዩናይትድ የፊት መስመሩን ተጫዋች ዜርኪዚን ለመሸጥ በሚያደርገው ጥረት ላይ የቱርክ ክለቦችን ፍላጎት እንዳላቸው እየተዘገበ ይገኛል። ዜርኪስ ከጣሊያን ሊግ ነው የመጣው። አሁንም የጣሊያን ክለቦች ፍላጎት አላቸው። ዩቬንቱስ ነው በስፋት የተነገረው። ከዚህ ጋር በተያያዘ ማንቸስተር
ዩናይትድ ተጫዋቹ የሚለቅ ከሆነ አዲስ አጥቂ ያመጣልና በጊዜ ነገሮች የሚፈጸሙበትን መንገድ ዩናይትድ እያፈላለገ ነው ተብሏል። ዩናይትድ 40 ሚሊዮን ዩሮ ለጥፏል። ይህን ገንዘብ ግን ከዜርኪዝ ያገኘዋል ተብሎ አይጠበቅም። እንደ ስካይ ስፖርት ዘገባ ከሆነ ካዜሜሮ 160 ጨዋታ ለማንቸስተር ዩናይትድ 138ቱ ቋሚ ሆኖ ነው የጀመረው። 26 ጎሎችን ከመረብ አዋህዷል። የተከላካይ አማካይ ነው። 13 አሲስቶች አሉት። በአጠቃላይ 39 የግብ አስተዋጽኦ እንደማለት ነው። 476 ታክሎችን ፈጽሟል። በማንቸስተር ዩናይትድ መለያ 1066 ጊዜ የመከላከል እንቅስቃሴ ላይ ተሳትፏል። 899 ኳሶችን ቀምቷል። ወደ 7.27 የዩናይትድ ቆይታው ሬቲንግ ነው። ኢንተር ሚያሚን ተቀላቅሏል። በነፃ ነው። ዩናይትድ ምንም የሚያገኘው ክፍያ የለም። ብራዚላዊ አማካይ ካርሎስ ካዜሜሮ ኢንተር ሚያሚን ስለመረጠበት ምክንያት ግን ተናግሯል። ሎስ አንጀለስ ጋላክሲ አነጋግሮት እንደነበረ የገለጸው ካዜሜሮ አሜሪካ ከሄድኩ ለኢንተር ሚያሚ ብቻ እንደምጫወት ነግሬያቸዋለሁ ብሏል። ክለቡ ያለው እቅድ እና የማሸነፍ ፍላጎት እንዲሁም በታሪክ ከታዩ ምርጥ ተጫዋቾች አንዱ ሜሲ ጋር የመጫወት እድል ማግኘቴ ወደ እዛ እንዳመራ አድርጎኛል ብሏል። አክሎም ቡድኑና ሊዮኔል ሜሲን ሜዳ ላይ ለማገዝም ጓጉቻለሁ ብሏል። ለዛ ነው ኢንተር ሚያሚን የመረጥኩት ብሏል። ከኔማር ጋር በሀገር የተጫወተ ከክርስቲያኖ ሮናልዶ ጋር በማድሪድም በዩናይትድ የተጫወተው ካዜሜሮ አሁን ደግሞ ከሌላኛው የዓለም ኮከብ ሜሲ ጋር ለመጫወት ስል ኢንተር ሚያሚን መርጫለሁ ማለቱ ይታወቃል። ዩናይትድ ደግሞ ተተኪውን እያመራረጠለት እንደሚገኝ ይታወቃል። ጥቂት ቆይተን እንመለሳለን። ላይክ ሳታደርጉን እንዳትወጡ።